እሷን እኮ መመልከት አልቻሉም። አባ ኤፍሬም እነሆ እነዛን እልፍ አእላፋት መላእክት፣ ጻድቃን፣ ቅዱሳን፣ ነቢያት፣ ሐዋርያት ይዛለት መጣች። በያዘችው የብርሃን መስቀል ባረከችው። እኛንም ተባርከን እመቤታችን። ከዛ በኋላ ምስጋናዋን ይጀምራል። ንጽሕት ወብሪት ወቅድስት በኩሉ። ንጽሕት ብሪት እኮ ብቻ አልበቃም፣ ወቅድስት፣ ንጽሕት ወብሪት ወቅድስት በኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ቅዳሜ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የምስጋና ጸሎት እናቀርባለን። ንጽሕት ነሽ፣ ብርህት ነሽ፣ በመሃል እጅሽ ያልሽው ሆይ በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ሆይ ለምኝልን ብለው እየጮሁ ከአንቺ ጋር ደስ ይላቸዋል። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ደስ ይበልሽ፣ ባለሟልነትና ጌታሻልና ደስ ይበልሽ። የእግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናነትሽን እናመሰግናለን እናደንቃለን። እንደ መልአኩ ገብርኤል ምስጋና እናቀርብልሻለን። የባህሪያችን መዳን በማኅፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር አቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ። መንፈስ ቅዱስ አድሮብሻል፣ የልዑል ኃይልም ጸልሎብሻልና። ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት አዳነን። የአብ ልጅ ቃልን በእውነት ወለድሽው። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘሽ ባህሪ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስ በሥጋ ወልደሽልናልና ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል እርሱ ራሱን ባህሪውን ሰወረ፣ ከአንቺም የተገኘውን የሰውን አርአያ አነሳ። ቅድስት ሆይ ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይ ሆነሽ እውነተኛ ፀሐይ ካንቺ ወጥቷልና እንደ ነቢያት ትንቢት ያለ ዘርና ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን። ከተለዩ የተለየች የተባልሽ የኪዳን ጽላት ያለብሽ የተሰወረ መና ያለበት የወርቅ መሶብ ያለብሽ ደብተራ ድንኳን አንቺ ነሽ። ይኸውም መና የተባለው መጥቶ በድንግል ማርያም ማኅፀን ያደረው የእግዚአብሔር ቃል ነው። የአብ ቃል በእርሷ ሰው ሆነ፣ መጥቶ ያዳነን የባህሪ ንጉሥን በዓለም ውስጥ ወለደችው። የሚናገር በግ የክርስቶስ እናቱ ገነት ደስ ይላታል። ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና። ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱ ተባልሽ። እርሱን ከወለድሽ በኋላ በድንግልና ኖርሽ። ድንቅ በሆነ ምስጢር ተዋህዶ አማኑኤል ወለድሽው። ስለዚህ ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። እግዚአብሔር በላያ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱን ተፈጥሮ በሌለበት ማኅፀንሽ ተሸክመሽዋልና እኛን ስለማዳን ካንቺ ሰው በሆነ በጌታችን ኢየሱስ ክርስቶስ ዘንድ አማላጅ ሆንሽን። ቅድስት ሆይ ለምኝልን። የተባረክሽ ንጽሕት የሆንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድን ዘንድ ካንቺ ወጣ ተወለደ። ፈጽመን እናመስግነው፣ ቸርና ሰውን ወዳጅ ነውና። ቅድስት ሆይ ለምኝልን። ያለ ርኩስ ድንግል የሆንሽ ጸጋን የተመላሽ ሆይ ደስ ይበልሽ፣
የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ። የማትጠፊ ፋና ነሽ። የማትፈርሽ መቅደስ ነሽ። የቅዱሳን መደገፊያቸው መጠጊያቸው የማትለወጭ ሃይማኖት በትር ነሽ። ቸር አዳኛችን ወደሆነ ልጅሽ ለምኝልን። ፈጽሞ ይቅር ይለንና ይመረን ዘንድ ኃጢአታችንም ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት አማላጅነት በእኛ በሁላችን ጋር ይደር። ከዚህ በመቀጠል ደግሞ የቅዱስ ዳዊትን ጸሎት ስለምናሰማ ይከታተሉ። መዝሙረ ዳዊት ምዕራፍ 38 ከቁጥር 1 እስከ 13። በአንደበቴ እንዳልከው መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳን ዝም አልሁ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰብም የተነሳ እሳት ነደደ፣ በአንደበቴም ተናገርሁ። አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ እኔም ምን ያህል ወደ ኋላ እንደምቀር አውቅ ዘንድ እነሆ ዘመኖቼን አስረጃሃቸው። አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው፣ በከንቱ ይታወካል እንጂ። በእውነት ሰው እንደ ጥላ ይመላለሳል፣ ያከማቻል፣ የሚሰበስብለትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴ ካንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎች ስድብ አታድርገኝ። አንተ ሰርተኸኛልና ዝም አልኩ፣ አፌንም አልከፈትኩም። ከመቅሰፍትህ ከኔ አርቅ፣ ከእጅህ ብርታት የተነሳ አልቄአለሁና። በተግሳጽ ስለ ኃጢአቱ ሰውን ዘለፍከው፣ ነፍሱንም እንደ ሸረሪት ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ልቅሶዬንም ቸል አትበለኝ። እኔ በምድር ላይ መጻተኛ ነኝ፣ እንደ አባቶቼ እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔር ቤተሰቦች በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም፣ ፍቅር፣ አንድነት ይስጣችሁ። የእመቤታችን የቅድስት ድንግል ማርያም ፍቅር፣ አማላጅነት፣ ረድኤት፣ በረከት በእኛ በሁላችን ጋር ይሁን። በያላችሁበት ዓለም ዳርቻ እመቤታችን ትጠብቃችሁ፣ በበረከት ትጎብኛችሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች ያጋሩ። ሁሌም ቪዲዮውን እስከ መጨረሻው ስለሚከታተሉና ከኛ ጋር ስለሆኑ እናመሰግናለን። በሰላም ዋሉ። መልካም ጊዜ። አሜን።